ዳኒ እንዴት ለሩታ ይቅርታ ሊያደርግላት ቻለ? ዳኒ ምን አስቦ ነው በዚህ ሰዓት ሩታን በቃ ይቅርታ አድርጌልሻለሁ ሊላት የቻለው? ኬዙ ምንድነው? ለምንድነው ሩታስ በዚህ ልክ ለምን ዳኒ ይቅር እንዲላት ፈለገች? በጣም የሩታ ልብ ሳላደንቅ ማለፍ አልፈልግም። ከሰው ጋር ያላትን ነገር በሰላምና በፍቅር በትህትና በእርቅ መጨረስ የምትፈልግ አይነት ሰው ናትና ዳኒ እንዲያዝንባት አልፈለገችም። ሜሪ እንድታዝንባት አልፈለገችም። ስለዚህ ከነሱ ጋር ያለው ነገር ጨርሳ በሰላማዊ መንገድ ወደ ቤተሰብ ጋር መሄድ ነው የፈለገችው። ዛሬ በሰላም አልቋል ነገሩ። እጅግ ደስ የሚል ነገር ተፈጥሯል። እያንዳንዱን ነገር እየነካን እናወራለን። መልካም ቆይታ። ሰላም ግቢልኝ። በጣም ነው ማከብርሽ፣ በጣም ነው ወድሽ። ከሁሉ ፊት ሰላም የተከበራችሁ የኛ ውድ ተከታታዮች ውድ አድማጮች እጅግ በጣም ምን ወዳችሁ የኛ ፋሚሊያንስ እንዴት ናችሁ? ሰላም ነው? ሁሉ ሸጋ፣ ሁሉ ድንቅ። እኛ አለን በጣም ደህና ነን። ያው ዛሬም እንደተለመደው በአዲስ ነገር መተናል። እስከዛው ድረስ ለዚህ ቤት አዲስ ሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት እጅግ በጣም ጠቃሚ መረጃ የሚለቀቅበት ጥሩ ሀሳብ የሚሰነዘርበት ቤት ነው። በተለይ ደግሞ በሩት አቅጣጫ ያለውን ነገር የምናወራበት ቤት ነው። ወደዚህ ቤት ጎራ ያላችሁ አዲስ ሆናችሁ ሁላችሁም ሰብስክራይብ እንድታደርጉ ስል በታላቅ አክብሮትና ትህትና ጠይቃለሁ። ዛሬም አዲስ ነገር ተፈጥሯል። ዳኒና ሩታ ተገናኝተዋል። ግን ምንድነው የዛ ነገር ምንጩ ምንድነው የሚለውን ነገር እናያለን። እስከዛው አብራችሁን ቆዩ። ሰላምና ጤናችሁ ይብዛልኝ። በጣም ይቅርታ በመጀመሪያ ማለት ያለሽበትን ስሜት ለመረዳት አልሞከርኩም። ያው ከነበረን ነገር አንፃር ከዛ ከተፈጠረው ነገር አንፃር ያለሽበትን ሁኔታ እንኳን ከምንም ግምት አልከተትኩትምና ነገሮችን በጭፍን በቃ ነገሮችን እንድታወሪኝ እንድታናገሪ ያንቺን ስሜት ለመረዳት በዛ ሰዓት ላይ አልሞከርኩም። ያ ነገር ልክ አይደለም ያደረኩት ብዬ አሰብኩኝ። ብዙ ሰዎችም ደግሞ ምንም ቢሆን እንደ እህትም እንደ ጓደኛም አብረሃት ነበርክና በዚህ ሰዓት ላይ ደግሞ እንዴት ዝም ብለህ ትተዋለህ ይቅርታዋን አትቀበልም ሲሉኝ ጠዋት ደግሞ ደውለሽ ስታወሪኝ ካሳለፍናቸው መልካም ነገሮች ካለፉት ብዙ ጥሩ ነገሮች እንደ ቤተሰብ እየተጋገዝን ብዙ ነገሮችን አሳልፈናልና ይሄኛው ነገር ልክ አይደለም ብዬ አስቤ እንግዲህ ጠዋት ካወራሽን በኋላ ሐሳቤን ቀየሬ እንግዲህ ይቅርታሽን ለመቀበል ነው የጠራሁሽ። እኔም ቤተሰቦች ትላንት ዳኒ ካረገው ነገር አንፃር እጅግ በጣም ተናድጄ ነበረ። ማንም ሰው የራሱ ሰው ቢሆን ወይ እህት ወይ የሆነ ነገር ቢሆን በእንደዛ አይነት ሁኔታ ትቶ ሄድን በሚል በጣም ዳኒን ወቅሼ ነበረ። ፋሚሊዎች ግን ዛሬ እሱም ተመልሶ ያለችበትን ሁኔታ ሊረዳትና ከጎኗ ሊቆም በማምጣቱ ሲቀጥል ደግሞ ገና እንደመጣች እሷ ይቅርታ ሳትለው እሱ ይቅርታ በማለቱ እጅግ በጣም ደስ ብሎኛል። ሁሌም እንደዚህ አይነት ልብ ቢኖርህ መልካም ነው። ሩታን ብትረዷት። ሩታ አንዳንዴ ያው ካለችበት ከጭንቀት ኦር ደግሞ ካለችበት ሁኔታ አንጻር ነው እንደዚህ አይነት ነገሮችን የምታደርገው። ሰው በሚያስፈልጋት ሰዓት በቃ ወንድም ሆነ ስትቀርብ እንዴት ደስ እንደሚል በጣም ዳኒ በጣም ማለት ነው። በቃ የሆነ አንዳንዴ ጓደኛ ሲኮን ክፍተት ይሞላል፣ የጓደኛን ክፍተት ይሞላልና እንደዛ አይነት በጣም መልካም ወንድም ሆነ አጠገቧ ሆነ ስናይ ነው ደስ የሚለን። በእንደዛ አይነት ሁኔታ ውስጥ ትተህ በመሄድ ይቅርታ ስለጠየቃት ደስ ብሎኛል። ሩታዬም ዛሬ ደስ በሚል ነገር ነው የመጣችው። እስኪ እንመልከታቸው። ቪዲዮ ላይ ሳይሆን እውነት ለመናገር ልቤ ተነክቷል። በጣም ለትንሽ ሰከንድ ረጋ ብዬ ምን አለ ነገሮችን አዳምጫት በወጣ ብዬ የሚለው ሐሳቤ ነበርና ሰደቡ ደግሞ በቃ ተመስገን አልኩኝ። በቃ እንኳንም እሷ ደወለሽ ምናምን አልኩኝና ዋናው ነገር ደግሞ ምን መሰለሽ ሩታ፣ እኔ ያንቺን መሸሽ መራቅ አልፈልገውም። ማለቴ ነገሮችን እዚህ ብትጋፈጪ ያው እስከዛሬም ከጎንሽ አለን፣ ከዚህ በኋላም እኛ ከጎንሽ አለንና ነገሮችን መጋፈጥ ከቻልሽ አላስገድድሽም። ያው ፍላጎቱ ያንቺ ነው። ግን ነገሮችን መጋፈጥ ከቻልሽና ተጋግዘን ይሄን ቀን ማለፍ እንችላለን ብለሽ የምታምኚ ከሆነ ጉዞን ብትሰርዡ ደስ ይለኛል። እኔም ግን ፋሚሊዎች ከአንዳንድ ሰው አመለካከትና አስተሳሰብ አንጻር እኔ ብትሄድም ደስ ይለኛል። ግን አንዳንዴ ምንድነው የእሷ መሄድ ውስጥ የእሷን መሸነፍ የተሸነፈች ምናምን እየመሰላቸው ነው አንዳንዶች እና
በጣም ነገሮችን ርቃ ለመሄድ ምናምን ፈርታ ምናምን አይነት ነገር እየመሰለ ነውና እንደዛ አይነት ነገር እየተሰማ ካለ ሩታዬ በጣም አለማዘንሽንና ነገሮችን እዚሁ የመጋፈጥ አቅም እንዳለሽ ብታሳያቸው ጥሩ ነው። ጎንሽ እንደዚህ አይነት ሰዎች ሲኖሩ በቃ አንቺ መቻልሽን ማሳየት አለብሽ። እንደው በቃ አብረሽ አጠገብ ሆነሽ አቅምሽን እስከ ጥግ ብታሳዩ ደስ ይለኛል፣ በጣም ደስ ይለኛል። ያንቺ መሄድ ያንቺ መሸነፍ አድርገው ምናምን የሚቆጥሩ አይነት ነገር ከሆነ ነገሩ እስኪረጋጋ እስኪ ትዕግስታቸውን አስጨርሰሽ ምናምን ብትሄጂ ጥሩ ነው፣ ደስ ይላል። እንደዛ ብታረጊ እኔም በጣም ደስ ይለኛል። ፈተና ብቻ ሲሆንብህም ማረፍ ይናፍቃል። በእርግጥ መልካም ነው፣ መፈተን ጥሩ ነው፣ ያጠነክራል እንጂ በዛው ተሰብረህ እንድትቀር አያደርግህም። ግን ደግሞ አንዳንዴ ማረፍም አስፈላጊ ነው ብዬ አምናለሁኝና ከነገሮች ማረፍ፣ ከነገሮች ትንሽ መሸሽ፣ ነገርሽ ብለህ ራስን ማዳመጥ አንዳንዴም ጥሩ ነው ብዬ አስባለሁና ያ ነገር ብቻ ሳይሆን አሁን ላይ ከፋሚሊም ጋር ማሳለፍ አለብኝ ብዬ ስላሰብኩኝ ነው ልሄድ የወሰንኩትኝና በቃ ገናኝ ምናምን ስትለኝ አንተም በቃ ደስ አለኝ። በዛውም ካንተ ጋር ሰላም ፈጥሬ አምሮዬ ምን ያህል ረፍት እንደሚያገኝ አታውቅም ዳኒ። እግዚአብሔርን በጣም ነው ደስ ያለኝ። የዋህ እውነት በጣም እጅግ እውነት የሩታን የዋህነት አያችሁ አይደል? ሰው አዝኖባት ማደር እንኳን እስከማትችል አይነት ሴት ናትና በጣም እነሱ ስለተከፉ ለካሷ ማዝናለች። በጣም ነገሮች ቆጭተዋታል ምናምን ነገርና እንደዚህ አይነት ልብን ያላት የሚመለስና ሰውን ይቅርታ ለማለት እጅግ በጣም የምትጓጓ አይነት ሰው ናትና ምንም ስለሆነ አይደለም፣ ግን በቃ እንዳዘኑባት ስለገባት ምናምን ነገር በጣም ነው በቃ ዳኒ ስለጠራት ብቻ ያላትን ደስታ አያችሁ። ንግግሯ ራሱ እንዴት ልብ እንደሚነካ በጣም ደስ ያለኛለች። እና ዳኒ አይታላ እንደዚህ ነው በቃ ጓደኛ ይህ ነው። በእነሱ ጸብ ውስጥ ምንም አይነት ነገር መሀላቸው እንዲገባ አልፈለገችም። ለዚህም ይመስለኛል አብርሽ ይህንን ነገሯን አይቶ መሰለኝ በጣም ሊቀልድባትና ሊጫወትባት የፈለገው። ማለት በጣም የዋህነቷን አይቶ የመመለስ ልቧን አይቶ ምናምን ነገር ይመስለኛል ሊጫወትባት ሊቀልድባት ምናምን የፈለገውና ሩታ መቼም ቢሆን በቃ እንደዚህ አይነት ልብ ነው ያላት። በጣም ነው ደስ የሚለው። ሩታዬ ልብሽን ሳላደንቀው አላልፍም። ሁላችሁም ኮሜንት ላይ አንድ ነገር ጻፉልኝ፣ ሩታ የዋህ ብላችሁ ጻፉልኝ እስኪ እኔ ግን ደግሞ ምን አለ መሰለህ አሁን እሱ የራሱ ህይወት ያለው ሰው ነው። ሰው ያለበትን ህይወት አከብርለታለሁ። ያኛውን ህይወት ትተው ወደ እኔና ከኔ ጋር ሁን አብረን እንደዚህ ወጣ እንውረድ ምናምን አልለውም። ምክንያቱም የራሱ ህይወት አለው፣ እኔም የራሴ ህይወት አለኝ። ከልጄ ጋር ማሳለፍ ያለብኝን ጠንክሬ ነገ ላይ ደግሞ የሆነ ብዙ ሰዎች አሉ እኮ እኔ በጣም ጠንክሬ ቆሜ ምናምን ማየት የሚፈልጉ ሰው ለነሱ መኖር አለብኝ። ለራሴ ብቻ ሳይሆን ውድቀቴን የሚጠባበቁ እንዳሉ ሁሉ ቆሜ ጠንክሬ ማየት የሚፈልጉ ብዙ ሰዎች አሉ። ለነሱ ስል ደግሞ ጠንክሬ ማሳየት አለብኝ። እስካሁን ጠንክሬ ነገሮችን ካለፍኩት በላይ እስካሁን ነገሮች ፈትነውኝ ካለፉት በላይ አሁንም በደንብ ጠንክሬና በፊት ሻይን አድርጌ ከታየውበት በላይ አሁንም ሻይን እንደማድረግ ተስፋ አድርጋለሁ። ይሄንማ በተስፋም በጣም በደስታም እንጠብቃለን። ሩታዬ መሆንም ያለብሽ እንደዛ ነው። ለማን ብለሽ ታዝኛለሽ? ለማን ብለሽ ታለቅሻለሽ? መቆመሽን ከሚጠባበቁ ሰዎች መሀል አንዱ እኔም ነኝ። በጣም ቆመሽ ጠንክረሽ ጀግነሽ ሁሉንም ነገር መቋቋም እንደምትይ አሳይተሽ ደግሞ እስካሁን ካሳለፍሽው መከራ እስካሁን ካሳለፍሽው ችግር አንጻር ይሄ በጣም ቀላል ነው። ሲቀጥል ምንም እሱ አንቺን ትቶ ስንት ዘመን የኖረ ሰው ነው እና ሩታዬ በጣም በቃ በአዲስ ሻይን አድርጊያለች። በቃ እውነትም በቃ ሻይን እያደረግሽ እንደምትታይ በጣም እርግጠኛ ነኝ። ሶሻል ሚዲያውን በጣም በደስታ እንደምትሞዩ ማለት በጣም በቃ ሩታ ከእንግዲህ ወዲህ እያለቀሰች ምናምን ሳይሆን በቃ የሩታን ደስታ እያችሁ እያልን ቪዲዮ እኛም ለመስራት ያፍቃል። አዲስ ነገር ተፈጥሮ ምናምን ነገር እና እዛ ቤት ደግሞ ሌላ ነገር እንደሚፈጠር እርግጠኛ ነኝ። ፈጣሪ ደግሞ ላንቺ በጣም እንደሚያከናውንልሽ እርግጠኛ ነኝ። በጣም ነው የሚያከናውንልሽ። ፈጣሪም ካንቺ ጋር ነው። ብዙ ሰዎች ደግሞ ከጎንሽ አሉ፣ ደስታሽን ሚናፍቁ፣ ያንቺን መሳቅ ሚናፍቁ፣ ስትስቂ ደስ የሚላቸው፣ ስታዝኝ ደግሞ አብሮሽ የሚያዝኑ በጣም ብዙ ሰዎች አሉ። ስለዚህ አሁንም በደንብ ሻይን አድርጊ።
ጭቅጭቅ እንዲነሳብኝ አልፈልግም። በዚህ ኬስ ገና ልረፍ ብዬ ስል ደግሞ የእሱ ሀሳብ እንዳትሄጂ ቁጭ በይ ምናምን ነው። ግን ደግሞ እሱ የራሱን ህይወት እስከጀመረ ድረስ እሱ የራሱን ኑሮ እስከኖረ ድረስ እኔን ቁጭ በይ እኔን ማየት አለብኝ ምናምን ማለቱ ተገቢ ነው ብዬ አላስብም። ምክንያቱም ይሄ ደግሞ ትክክለኛ የሆነ ነገር ነው። በነገርክ ላይ ነገሮችን ሜቢ ከዚህ እንዲሄድ አልፈለግም ሊሆን ይችላል እንጂ ያመጣው ሀሳብ በጣም ቀላል ነው። እውነት ለመናገር አይደለም ሰው ልጁን ለማየት እኔ ልጄ ማየት ፈልጋለሁ ነው ምክንያቱ እና ልጁን ለማየት አይደለም እዚሁ ሀገር ውስጥ ሆነ ሰው እኮ ከሌላ ሀገር ከአውሮፓ ምናምን ተነስቶ ሀገር ውስጥ መጥቶ ልጁን ያያል። ውጭ ሀገርም ካለ ከዚህ ተነስቶ ወደ ውጭ ሀገር ሄዶ ልጁን ምናምን ያያል። ይሄ በጣም ቀላል ነገር ነው። ይሄ ምክንያት ውሃ የሚያነሳ ምክንያት አይደለም። እና ደግሞ ካንቺ ጋር ሁለተኛ ምክንያት ደግሞ ያቀረበልኝ ምን እንደሆነ ታውቃለህ? በየቀኑ እኔ ማግኘት ስለምትፈልጊ ነው ወይስ ብቻዬን ማግኘት ስለምትፈልጊ ነው ወይ አለኝ። ለዛ ደግሞ ከሆነ ምክንያት አክስቴ ይዛልህ ትመጣለች ልጁን አንተ ያለህበት ሆቴል ድረስ የትም ሆቴል ሁን ያለህበት ድረስ ይዛልህ ትመጣለች። የፈለግከውን ሰዓት ያህል አይተህ ቆይተህ ወደ እኔ ትመልሷለች። እንዳታስብ ስለመታየትም ሆነ ብቻህን ስለማግኘት ጭራሽ እንዳታስብ። ምክንያቱም አሁንም ቢሆን እየመጣ ያለው አንተ ነህ። ቤት ውስጥ ብቻዬንም ሆኜ ከሰውም ጋር ሆኜ እየመጣክ እያየሁ ያለው አንተ ነህ። የራሴን ላይፍ ጀምራለሁ ብለህ ካልክበት ሰዓትና ጊዜ ጀምሮ እኔ ወደ አንተ መጥቼም ህይወትህ ላይም ገብቼ አላቅም። ስምህንም በእንደዚህም በጥሩም በመጥፎም አንስቼ አላቅም። የጓደኛህንም ስም የሄርሜላንም ስም እኔ በመጥፎም አንስቼ አላቅም። ምክንያቱም የራሴን ህይወት ነው የምኖረው። በቃ ጀምሯል። የራሳቸውን ላይፍ አከብርላቸዋለሁ። ገባ? ያው አንዳንድ ሰዎች ይሄን ስም በመጥፎ ማንሳት ቢያስደስታቸውም ኢትስ ኦኬ። ይሄ በቂ ንግግር ነው። አብርሽ ከሩታ ማንነት እንደወጣ በቂ ንግግር ነው። በቃ እንደማትፈልገው ግልጽ ተናግራለች። አብርሽ ምንም አይነት ሰበብና ምክንያቶችን ከእንግዲህ በኋላ ይደረድራል የሚል ተስፋ የለኝም። እሱ የራሱን ህይወት እየኖረ እንዳለ ሩታም የራሷን ህይወት ትኖራለች። በዛ ህይወት ውስጥ ዳኒም ሜሪም እንደሚኖሩ በጣም እርግጠኛ ነኝ። በጣም የሚገራርሙ ቪዲዮዎችን እንጠብቃለን። ሩታ አሁን ከዚህ በኋላ ያለሽን ላይፍ አስተካክለሽ ትልሽ ማለት አብርሽን በማያገባው ነገር ውስጥ ባታስገቢ፣ ባትጠሪ፣ ባታማክሪው ጥሩ ነው። እንደዛ ባደረግሽ ቁጥር ነው አብርሽ በጣም እንደምትፈልጊው በጣም ከሱ ጋር መሆን ምናምን እንደምትይ ያሰበ ያለው። ስለዚህ አንቺ የራስሽን ህይወት እየኖርሽ ነው ለሱ ማሳየት ያለብሽ። በቃ ሩታ ቲዩብ ላይ በጣም በቃ የሚገራርሙ ቪዲዮዎች እንደምትለቅልን በጣም ተስፋ አደርጋለሁ። ሀዘኗን የፈለጋችሁ ለቅሷን የፈለጋችሁ መቼም የሩታን ሀዘንና ለቅሷ አታዩም። እጅግ በጣም ደስተኛ ሆና አዲስ ህይወት ጀምራ እንደምናያት ባለሙሉ ተስፋና ባለሙሉ እምነት ነኝ። ፋሚሊዎች እናንተም ሀሳባችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሰላምና ጤናችሁን ያብዛልኝ። መልካም ቆይታ እስካለን ሰዓት ማለት ነው። ስለዚህ ያንን በማለት ነው እንጂ በቀያሚ ደረጃ ይሄን ያህል በጣም በቃ ማለት ሄጄ ወጥቼ ምናምን ተናድጄ ምናምን ልክ ማታ ላይ ምናምን ደበረኝ ባልመጣ ዝም ባዳመጣ እስኪ ጨርስ በጠብቃት ምናምን ነገር አልኩኝና ግን ደግሞ ያው በሰዓቱ ለህም አለ ንዴትም አለ ምናምን አልሸነፍ ባይነትም አለና ተላተልሻለ ለምን ብድግ ብላና ታርክስልኝ ለምን እንደምታረቃት ምናምን አልኩኝ እንጂ ጨክኜ ምናምን እስከ መጨረሻ አስቤ አይደለም። ሩታዬ እንግዲህ አይ ቲንክ ወሰነሻል። እኔ ሀሳብሽን ላስቀይርሽ አልችልም ከዚህ በኋላ ባይሆን ደስ ይለኛል፣ ግን ሆኗል። አላቅም አሁን እንዴት ነው ጋይስ? ሩታ ለተወሰኑ ወራት ምናምን ነገር እዚህ አትኖርምና ለምን አትመጣም? ጋንት እመጣለሁ እኮ ግን የዚህን ያክል አይሆንም። ያው የኛ ብዙ ነገር እዚህ ስለሆነ ያለው ያን ያህል መቆየት ምናምን አልችልምና ትንሽ ይከብዳል። ትንሽ ይከብዳል። ለዛ ነው ግን ሰላም እመኝልሻለሁ። በጣም ደስተኛ እንድትሆኝ ይፈልጋለሁ። ከዚህ በላይ አሁን ከነበርሽ በላይ ማለት ነው ጠንክረሽ ምናምን ነገር የሆነች አለች አይደለ ጠንካራዋ ሩታ ማየት እፈልጋለሁ። መንገድ እናደርጋለን፣ እናሳካዋለን። መንገድ ሰላም ይሁን፣ የቀና መንገድ ያድርግልሽ። አላቅም ፈጣሪ ነገም እንዳይፈጠር ነገሮች ተስተካክለው እኛ ባላሰብነው መንገድ ነገሮች ተስተካክለው ይችላሉና ሰላም ግቢልኝ። በጣም ነው ማከብርሽ እህቴ፣ በጣም ነው ወድሽ። እሺ ዳርሻዬ እኔ ልሂድ ቡችን እሺ፣ በጣም ነው የማመሰግነው። ሰላም ግቢ። ስለተረዳኝ አመሰግናለሁ። እግዚአብሔር እደውልልሃለሁ። እሺ ቻው።